ሲዮንጂን ብቻውን ክፍል ውስጥ ተቀምጦ የእጮኛውን ሱያን ቪዲዮ ይመለከታል። ፊቷ ስክሪኑን ሞልቶታል። እሷም ወደ ጀርመን እንደምትሄድና ሰርጋቸውን እንደሰረዘች በግልጽ ትገልጻለች። እንደሷ አባባል ዋናው ምክንያት የሾንግጂን ቀዝቃዛ ባህሪ ሲሆን ከዚህ በኋላ አብሮ መቀጠል እንደማይችሉ ገለጸችለት። በአካል ልትነግረው አቅዳ እንደነበር ግን ፈርታ በዚህ ቪዲዮ ለመንገር መርጣለች። ሻንጂን ይህንን ሲሰማ ልቡ ተሰበረ። ቃላቶቿ እንደ ቦክስ ፊቱ ላይ ያረፉ ያህል ይሰማዋል። በውስጡ ምናልባት እያጋነነች ይሆን የሚል ጥርጣሬ ያደረበት። ከማሰብ ሊቆጠብ አልቻለም። ከሁሉም በላይ ሱያን ትንሽ ራስ ወዳድ ልትሆን ትችላለች። ከዚህ ታሪክ ጀርባ ሌላ ነገር እንዳለ የሚሰማው ስሜት ሊጠፋለት አልቻለም። እናም እውነቱን በራሱ ማወቅ አለበት። ቀናት አለፉ እና የሻንጂን ህይወትም ቀጠለ። ወደ ሙዚቃ መምራት ተመልሷል። አሁንም አእምሮዋ በብልሽቱ ከብዷል። ፈረቃው ሲያልቅ ወደ ሃያን ቤት የሱያን እናቱና አለቃው ዘንድ ይሄዳል። ሁለቱም ተቀምጠው የሱያንን ድንገተኛ መውጣት ይወያያሉ። ከሄደች 12 ቀናት ቢሆናትም እቃዎቿ ግን አሁንም ቤት አሉ። የሆነ ነገር አልተጣመረም እና ሁለቱም ወደ ጀርመን ጨርሶ ሄዳ ይሆን ብለው መጠራጠር ይጀምራሉ። ምናልባት ግጭቱን በመሸሽ በአንድ ሆቴል ውስጥ ተደብቃ ሊሆን ይችላል። ግን ትልቅ ችግር አለ። ሱያን የሾንግጂን ሙዚቃ ቡድን አካል ነበረች። እሷ ከሄደች በኋላ በፍጥነት ምትክ ያስፈልጋል። ሻንግጂን ተመልሳ እንደምትመጣ ተስፋ በማድረግ ጥቂት ተጨማሪ ቀናት እንዲሰጧት ይጠቁማል። ግን ሃዩን ቆራጥ ነች። አሁን መወሰን አለበት እና እሷም አትጠብቅም። ሻንጂን ከእሷ ጋር ከመሄድ ውጪ ምርጫ የለውም። በመቀጠልም የሱያንን ቦታ ለመምላት የተመረጠችውን ሴት ሚጁን አገኘ። እሷ የሱያን የድሮ ትምህርት ቤት ታናሽ ተማሪ ነች እና የህይወት ታሪኳን በፍጥነት ከተመለከተ በኋላ ሻንጂ ያለባትን ክህሎት እንድታሳየ ጠይቃታል። ነገር ግን መሳሪያውን ከመጫወት ይልቅ ሚጁ ተጨንቃ እንደተሰበረ ነገረችውና የአፈጻጸሟን ቀረጻ ያለበት ፍላሽ ሰጠችው። ከዚያም ልትጨርሳቸው የሚገቡ አንዳንድ ነገሮች አሉኝ ብላ ከበሩ ወጣች። በዚያ ምሽት ሾንግጂ ቀረጻውን ያዳምጣል እና በሚጁ ቴክኒክና በራስ መተማመን ባህሪዋ ከመደነቅ ሊቆጠብ አልቻለም። በችሎታዋ በጣም ከመነካቱ የተነሳ ጊዜ አያጠፋም። ሁለተኛ ሐሳብ ሳይሰጣት በቡድኑ ውስጥ ቦታ ለመስጠት ወደ እሷ ቤት ያመራል። በማግስቱ ጠዋት ሚጁ ለመጀመሪያ ልምምዷ ከሾንግጂን ጋር ትቀላቀላለች። ከዚያ በኋላ ሾንግጂን ሃያንና የቀሩት የቡድን አባላት አፈጻጸሟን ይገመግማሉ። ጥንዶቹ ገና በሷ ሙሉ በሙሉ አልተስማሙም። ነገር ግን ሾንግጂን ለመጀመሪያ ቀን ለጀማሪ በጣም ጥሩ እንደሰራች እርግጠኛ ነው። ልምምዱ ካለቀ በኋላ በሚጁ መኪና ብልሽት ምክንያት ነገሮች ይለወጣሉ። ሺን ገብቶ ወደ ቤት ሊወስዳት አቀረበላት። ግን ባልተጠበቀ ሁኔታ በድንገት ዞር ብሎ ወደ ምግብ ቤት አመራ። ሁለቱም ተርበው ነበር። ምግባቸው ሲመገቡ ዝናቡ ውጪ መዝነብ ይጀምራል። ይህም ምቹ ወዳጃዊ ድባብ ይፈጥራል። የወይን ብርጭቆ በእጃቸው፣ ውይይቱ በተፈጥሯዊ በመካከላቸው ይፈሳል። ዘና ያለና ቀላል ነው። በኋላ ሴዮንግጂን በመኪናው ውስጥ ተቀምጦ የአልኮል ተጽዕኖ እየተሰማው ነው። ወደ ሚጁ ልምምድ ክፍል ጊዜ ሲያስብ ራሱን አገኘ። ሁለተኛ ሳያስብ ለተጨማሪ መጠጦች ወደ ቦታው ጋበዛት። ሚጁ ተስማማችና ብዙም ሳይቆይ ሌላ ዙር መጠጥ እየተጋሩ በአፓርታማው ውስጥ ናቸው። እንደ ተጨማሪ ውይይት የጀመረው ነገር ቀስ በቀስ በመካከላቸው ወደ ጥልቅ ግንኙነት ያመራል። በማግስቱ ጠዋት ስራ ላይ ሃያን በሱያን ላይ የሆነ ነገር እንደተፈጠረ የሚሰማት ስሜት ሊጠፋላት አልቻለም። ሱያን በእውነት ሸሽታለች ብላ አላመነችም። በጣም እንግዳ ነገር ነው። ሱያን የብድር ካርዷን እንኳን አልተጠቀመችም። ያ በፍጹም እሷ አይደለችም። ሺን ትስስርን ለመቁረጥ ሰርጋቸውን ሳይቀር ሱያን ቁም ነገር ሆና ሊሆን ይችላል በማለት ለማጣጣል ይሞክራል። ግን ከዚያ ሻንጂ በሚጁ መልእክት ደረሰው። አጭር ነው። ወደ ዋናው ነጥብ ያመራል። ያለፈውን ምሽት እርሳው፣ ስህተት ብላ ጠራችውና እንደዚህ ከቀጠሉ ነገሮች ወደ መጥፎ አቅጣጫ ሊሄዱ እንደሚችሉ አስጠነቀቀችው። ስለዚህ መገናኘታቸውን ማቆም እንዳለባቸው ተናገረች። ልክ እንደዚያ አሁንም ቤት ውስጥ ሻንጂን ሚጁን ከአእምሮ ላይ ያወጣት አልቻለም። ሐሳቦቹ መሽከርከር ቀጠሉና ከማወቁ በፊት ቁጥሯን እየደወለ ነው። ስልኩን ስታነሳ አንድም ቃል አይናገርም። በምትኩ ፒያኖ ይጫወታል። ሚጁ ዝም ብላ ትቀራለች። ሙዚቃው በመካከላቸው ያለውን ክፍተት እንዲሞላ ትፈቅዳለች። ይህ ዝምታ ወደ ሌላ ቀጠሮና በተፈጥሮ ወደ ሌላ ወዳጅነት ጊዜ ያመራል። በማግስቱ ጠዋት ሚጁ ገላዋን እየታጠበች ሳለ ድንገት እስክትጮህ ድረስ ሁሉም ነገር ጸጥ ይላል። ሾንግጂ በፍርሃት ተነስቶ ይሮጣል። ወደ መታጠቢያ ቤት ሮጦ ምን ችግር እንዳለ ይጠይቃል። ሚጁ ውሃው በጣም ሞቃት ነው ብላ በማመናጨቅ ችላ አለችው። ግን ሻንግጂን ሙሉ በሙሉ እርግጠኛ አይደለም። ትዕይንቱ ወደ 3 ወራት በፊት ይቀየራል።
ሾንግጂን እና ሱያን በመጨረሻ በሶል አዲስ ቤታቸው ውስጥ እየሰፈሩ ለሰርጋቸው እየተዘጋጁ ነበር። በአውሮፕላን ማረፊያው ሾንግጂን ሚጁም እዚያ እንዳለች ለጥንዶቹ የቤቱን ቁልፎች ይዛ መታ እንደሆነ አያውቅም ነበር። ሚጁ መልካም ሀሳብ ቢኖራትም ሱያን ግን ባልተጠበቀ ሁኔታ በመገለጧ ደስተኛ አልነበረችም። በተለይም ከሾንግ ሚስጥር ስላደረገችው። ቤቱ ራሱ የተወሰነ ታሪክ ነበረው። የድሮ የትምህርት ቤት አስተማሪያቸው ነበር እና አሁን ሱያን ገዝተዋለች። በአዲስ እድሳት አዲስ ህይወት ሰጥተዋለች። በቤት ውስጥ ሙቀት ድግስ ወቅት ሾንግጂን ራሱን ወጥ ቤት ውስጥ አንዳንድ ብርጭቆችን ሲያጸዳ አገኘ። ያኔ ሀያን ያህል እምነት የሚጣልበት እንደሆነ ከመናገር መቆጠብ አልቻለም። ሾንግጂን የእሷን ይሁንታ እንዳገኘ እንዲያውቅ አድርጋለች። በኋላ በዚህ ምሽት ሱያንና ሾንግጂን በአልጋ ላይ ተኝቶ ሳለ የጫጉላ ሽርሽር እቅዶችን ተነጋገሩ። ግን ሾንግጂን በእውነት አልተገኘም ነበር። አእምሮ ሌላ ቦታ ነበር። ብቻውን ወደ ውጭ ወጣ። በግልጽ በጥልቅ ሀሳብ ውስጥ ነበር። በማግስቱ ከልምምድ በኋላ ሱያንግ ሾንግጂን ከሴት ባዮሊስት ጋር ሲነጋገር ማስተዋሏን ማስቆም አልቻለችም እና ቅናት በውስጧ መነቃቃት ጀመረ። ወደ ቤት ሲመለሱ ገጠመችው። ግን ሾንግጂን ተራ ወሬ ብቻ እንደሆነ በማረጋገጥ በፍጥነት ሸሸው። ግን የእውነተኛ ችግር አልነበረም። ሱያን አልቀናችም፣ ተበሳጨች። ሺን ከሌሎች ጋር ሁልጊዜ ደስተኛ ቢሆንም ከሷ ጋር ግን ራሱን አርቆ ቀዝቃዛ ሆኖ ቆየ። በመጨረሻም ሾንግጂን ለምን በጣም ራሱን እንዳራቀ ገለጸላት። በሱያን ህይወት ውስጥ እንደ አሻንጉሊት እንደሚሰማው ተናዘዘ። ሁሉም ውሳኔዎች በእሷና በቤተሰቡ የሚወሰኑት እሱን ሳያማክሩ ነበር። በማግስቱ ሱያን ካፌ ውስጥ ሚጁን አገኘች። ጥቂት ሲኒ ቡና ከጠጣች በኋላ ሱያን ስለ ሾንግጂን ያላትን ጭንቀት ከማካፈል መቆጠብ አልቻለችም። በመካከላቸው ያለው ርቀት እየተሰማት ነበር። በአጭር ወሬ ከተደረገ በኋላ ሱያን ሚጁን በቤቷ ውስጥ ላለው ምስጢራዊ ክፍል ቁልፍ ጠየቀቻት። በፈገግታ እሷን ለመክፈት አብራት እንድትቀላቀላት ጋበዘቻት። ወደ ክፍሉ ሲደርሱ ባሰበችው መጠን በጣም ሰፊ ነበር። ቦታው የድሮ አስተማሪያቸው ቤት ከነበረበት ጊዜ ጀምሮ እዚያ ነበር እና ልጆች እያሉ በተቻላቸው ጊዜ ሁሉ እየሰረቁ ገብተው ይጫወቱ ነበር። ክፍሉ ከወጡ በኋላ ሱያን በመጀመሪያው የፊልሙን ክፍል ላይ ያየሁትን የሾንግጂን የስንብት ቪዲዮ ቀረጸች። ግን ዋናው ነገር ይኸው ነው። ሁሉም የቀልድ አካል ነበር። ሱያን ሀገሩን ለቃ አልወጣችም። የሾንግጂን ምላሽ ምን እንደሆነ ለማየት ዝም ብላስ መሰለች። ሁልጊዜ ደግ ነበረችለት እና በቅርብ ጊዜ ያሳየው ቅዝቃዜ አስቆጥቷት ነበር። እሱን ትምህርት ለማስተማር የእሷ መንገድ ነበር። እቅዷ ለ3 ቀናት በሚስጥራዊ ክፍል ውስጥ መደበቅ ነበር፣ የሚበቃትን ምግብ ይዛ። ሆኖም ሱያን አንድን ነገር አላሰበችም። ክፍሉ ምንም ምልክት አልነበረውም እና ነገሮቹ ከቁጥጥር ውጪ ይሆናሉ ብላ አልጠበቀችም። ሻንጂን የስንብት ቪዲዮ ሲመለከት ሱያን በምላሹ ትንሽ ከመደሰት ሊቆጠብ አልቻለም። ግን ወደ መደበቂያዋ ቦታው ከገባች ከአንድ ቀን በኋላ ነገሮች ተለወጡ። ልትወጣ ሞከረች፣ ግን በሩ አልተከፈተም። በሩን ስትመታና ሾንግጂንን ስትጮህ ፍርሃት ነገሰባት። ግን ድምጿ ሊደርሰው አልቻለም። ተስፋ ቆርጣ የምትበላውን ነገር ክፍል ውስጥ ፈለገችና አንድ ሳጥን ፈጣን ኑድል አገኘች። ያረጁ ሻጋታ የያዙና በግልጽ ጊዜያቸው ያለፈባቸው ነበሩ። ግን በረሃቧ አልተጨነቀችም። በጥንቃቄ አጥድታ በላቸው። በትንሽ በሚታፈን ክፍል ውስጥ ብቸኛ የህይወት መስመሯ። ከዚያም ነገሮች ከዚህ በላይ ሊባባሱ አይችሉም ብላ ስታስብ ሚጁ ወደ ቤቱ ስትገባ አየች። ግን እንዴት ገባች? ጂን እዚያ ነበር። ልቧ ሰምጦ ነበር። ሚጁ ሱያንን የት እንዳለች በትክክል ታውቃለች እና ምንም አላደረገችም። ሱያን እውነቱን ለመረዳት ብዙ ጊዜ አልወሰደባትም። ሚጁ መጥፎ ዓላማ ነበራት። ሾንግጂን ቤት እያለች ወደ ቤቱ ለመግባት ደፍራ ነበር። ሚጁ ከእርሷ ምትክ ይቅርታ እንደምትላት ስትጠይቃት የሱያን ጥርጣሬዎች ተረጋገጡ። ሱያን በጣቶቿ ንዝረት ትንሽ ምልክት ማድረግ ቻለች። ይህም ለሚጁ ሂጂ የሚል ፈቃድ ሰጣት። ግን ሚጁ ነገሮችን ለማስተካከል ፍላጎት አልነበራትም። በምትክ ሱያንን ለዘላለም የሚያስጨንቅ ነገር አደረገች። ረዳት የለሽ የሆነችው ሱያን ሚጁና ሾንግጂን ያሰበችውን ሁሉ የሰበረ መስመር ሲያልፍ ማዳመጥ ብቻ ነበር የቻለችው። ትዕይንቱ ከዚያ ወደ 7 ወራት በፊት ያሳያል። ሱያን በቤቷ ውስጥ ያለውን እድሳት የመቆጣጠር ስራ ለሚጁ ሰጠች። አንድ ቀን የቤቱ የቀድሞ ባለቤት የነበሩት የድሮ አስተማሪያቸው ሊጠይቋት እስኪመጡ ድረስ ነገሮች በጥሩ ሁኔታ እየሄዱ ነበር። በቤቱ ሲራመዱ ያለፉት ትዝታዎች ወደ አእምሯቸው መጡ። አስተማሪው
ሁልጊዜ ሱያንና ሚጁ ወደ ሚስጥራዊ ክፍል እየሰረቁ እንደሚገቡ ታውቅ እንደነበር በግልጽ ተናገረች። መጀመሪያ ላይ የልጅነት ጓደኛሞች እየተዝናኑ መስሏት ነበር። ነገር ግን ከጊዜ በኋላ ትስስራቸው ጥልቅ እንደሆነ ተገነዘበች። ወደ አሁን ጊዜ በፍጥነት የሚመለስ እድሳቱ ተጠናቆ ሱያን በመጨረሻ ወደ ቤት ልትመለስ ነበር። ግን ሚጁ እፎይ ብላ መተንፈስ እንደምትችል ስታስብ ሱያን ደውላ ከእጮኛዋ ሾንግጂን ጋር ወደ ቤት እየመጣች እንደሆነ በመግለጽ አስደንጋጭ ዜና ጣለች። እና ወደ አሁን ጊዜ ስንመለስ ሱያን ታስራ መንቀሳቀስ ሳትችል በራሷ ስቃይ ውስጥ ተጣብቃ አገኘችው። ረዳት ከሌለችበት ቦታ ሚጁና ሾንግጂን ይበልጥ ሲቀራረቡ ተመለከተች። የተሰረቁት ጊዜያት ልክ እንደ ጡጫ ይመቷታል። በማግስቱ ሚጁ ሱያንን እንደገና ገጠመችና ሾንግጂንን ህይወቱን፣ ፍቅሩንና ሁሉንም ነገር ልትወስድ እንደሆነ በቀጥታ ነገረቻት። ሱያን በቁጣ ተሞልታ በቃኝ አለች። ያለማስጠንቀቂያ የሻወሩን ሙቀት ከፍ አደረገች። ይህም በጣም እንዲፈላ አደረገችው። ሚጁ ሙቀቱ ሲመታት ጮኸች። ውሃውን ለማጥፋት ታገለች። ሚዙ ከወጣች በኋላ ሻንግጂ መታጠቢያ ቤቱን እንዲፈትሽ ቧንቧ ሰራተኛ ጠራ። ቧንቧ ሰራተኛው ተመልከተው ግን ምንም ስህተት አላገኘም። እሱና ሻንግጂን ስለ ሁኔታው ሲወያዩ ሱያን እንደገና ለእርዳታ ለመጮህ ሞከረች፣ ግን ምንም የለም። ድምጿ አልተሰማም። ቧንቧ ሰራተኛው ግን ልክ እንደ መንፈስ የሆነ ሹክሹክታ እንደሰማ ማለ። ችላ አለው። ግን ከዚያ በኋላ ቧንቧው በራሱ ተከፈተ። በፍርሃት ተውጦ ከክፍሉ ሮጠ። ይህ በእንዲህ እንዳለ ሾንግጂን ከሃያን ጋር ነበረ። እሷም ሱያን እንደጠፋች እየጨመረች ትሄድ ነበር። የሆነ በጣም መጥፎ ነገር እንደተፈጠረ የሚሰማት ስሜት ሊጠፋላት አልቻለም። በፍርሃት ተውጣ ሴት ልጇ እንደጠፋች ለመዝገበ ፖሊስ ደወለች። ባለስልጣናቱ ከሱያን ቤት ጀምሮ ይፋዊ ፍለጋ ጀመሩ። ሾንግጂ ከጠፋችበት ጋር የተያያዘ ነገር እንዳለ ለማወቅ ያስፈልጋቸው ነበር። ግን ሾንግጂ አጠራጣሪ ሆኖ አልተገኘም። በእውነቱ ምን እየተካሄደ እንዳለ እንኳን አያውቅም ነበር። በማንኛውም ተሳትፎ ነፃ ሆኖ ተለቀቀ። ቀናት አለፉና ሱያን አሁንም ታስራ ቀረች። እጣ ፈንታዋ አሁንም እርግጠኛ ባይሆንም ሲዮንግጂንና ሚጁ ግን ምንም እንዳልተለወጠ ቀጠሉ። አንድ ቀን በሚጁ ቤት ሲዮንግጂን አንድ እንግዳ ነገር አስተዋለ። የበር መቆለፊያው የይለፍ ቃል ከሱያን የልደት ቀን ጋር አንድ ነው። ጉጉቱ እሱን አሸነፈው። ስለዚህ ጠየቃት። ሚጁ ትከሻዋን ነቀነቀች። ምንም እንዳልሆነና የድሮ ባለቤት የይለፍ ቃል እንደሆነ ገለጸች። ሾንግጂን ስራ ላይ ያለ ሃያን መታ በሱያን የስንብት ቪዲዮ ውስጥ እንግዳ የሆነ ነገር ጠቆመች። እንደገና አጫወቱት። እናም በመስታወት ውስጥ ተጨማሪ እጅ እንደተንጸባረቀ አስተዋሉ። ሱያን ስትቀርጽ ብቻዋን አልነበረችም ማለት ነው። ሻንጂን ወዲያውኑ ምቾት አልተሰማውም። በቅርበት ከተመለከተ በኋላ ሁልጊዜ የምትለብሰው የእጅ አምባር የነበራት የሚጁ እጅ እንደሆነ ተረዳ። ሆዱ አንድ ነገር እንደተበላሸ ነገረው፣ ግን ለሃያን እስካሁን አልነገራትም። ለጊዜው ለራሱ ለመያዝ ወሰነ። በኋላ ሚጁ ወጥ ቤት ውስጥ ወይን እያጠበች እያለ በጸጥታ ጊዜ የሱያን የልደት ቀን ተጠቅሞ ስልኳን መክፈት ቻለ። ውስጡ ሱያንና ሚጁ እርስ በርስ ስሜት እንደነበራቸው የሚያሳይ መልእክት አገኘ። ይህ አስደንጋጭ ዜና ነበር፣ ግን ሾንግጂን መረጋጋቱን ጠበቀ። ሱያን የት እንዳለች በቀጥታ ጠየቃት፣ ግን ሚጁ ሁሉንም ነገር ካደች። በዚያ ምሽት ቤት ውስጥ ሾንግጂን የሆነ ችግር እንዳለ የሚሰማው ስሜት ሊጠፋለት አልቻለም። ቧንቧው ሲከፈትና ሲዘጋ ሰማ። እናም ምቾት አልተሰማውም። ከዚያም ነገሩ ገባው። አንድ ሰው ትኩረቱን ለመሳብ እየሞከረ ነበር። እንደገና ውሃውን እንዲከፍት የሚጠይቀውን እዚያ ያለውን ማንኛውም ሰው ጠራ። ቧንቧው ምላሽ ሲሰጥ ልቡ ዘለለ። እንደገና ጠየቀ እና በእርግጥ ውሃው መጣ። አእምሮ ተሽከረከረ። ሱያንን አሁንም ቤት ውስጥ ነበረች። ብቸኛው ችግር የት እንዳለች አለማወቁ ነበር። ጂን በመጨረሻ ወደ እውነታው ተመለሰ። ሱያን ከመስታወቱ ጀርባ ነበረች። አወቀው፣ ግን ሊሰብረው ሲል አንድ ነገር አስቆመው። አስፈሪ ሀሳብ መጣበት። ሱያን ሁሉንም ነገር አይታለች፣ ከሚጁ ጋር ያደረገው ክህደት ጨምሮ። የሁሉም ነገር ክብደት በብርቱ መታው። አሁን ነፃ ቢያደርጋት ምን እንደሚሆን እና መዘዙን መጋፈጥ ይችል እንደሆነ ተገረመ። ስለዚህ ተጠራጠረ። ቅስፈቱ እንዲያልፍ ፈቀደ። በምትክ ሾንግጂን በቀጥታ ወደ ሚጁ ሄደ። አሁን ሱያን የት እንዳለች ስለሚያውቅ እውነቱን መደበቅ አልቻለም። ሚጁ ከእንግዲህ መያዝ አልቻለችም እና ሁሉንም ነገር ተናዘዘች። አሁን ሾንግጂን እና ሚጁ በአጣብቂኝ ውስጥ ነበሩ። ሱያንን ለከለቀቋት ምናልባት እስር ቤት ውስጥ ሊገቡ ይችላሉ፣ ግን እዚያው ትተዋት ከሄዱ በህይወት ልትወጣ አትችልም። ቤት ውስጥ ሻንግጂን ምን ማድረግ እንዳለበት
ለማወቅ ሞከረ። በኋላ ከሃያን ጋር ሲገናኝ አፈጻጸሙን አመሰግናለች። ግን ፊቱ ላይ የሆነ ነገር ተበላሽቷል። የሆነ ነገር እየደበቀ እንደሆነ ልትነግረው ትችላለች። ከዚያም ሱያን የት እንዳለች ታውቃለህ የሚለውን ጥያቄ መታች። ሳይዘጋጅ የተያዘው ሻንግጂን በፍጥነት ክዷል። ግን ሃያን አልተዋጠላትም። የሱ አጠቃላይ ስራ እና ያለው ነገር ሁሉ በሱያን ምክንያት እንደሆነ ጠቆመች። ያለሷ ይጠፋል። ቃላቶቿ ሾንግጂን ሱያንን ለመመለስ ማንኛውም ነገር እንዲያደርግ ስውር ግፊት ነበሩ። ድንገት የሾንግጂን ስልክ ከሱያን በተሰጠ ጥሪ ጮኸ። በተመሳሳይ ጊዜ ሚጁ ከህብሷ መልእክት ተቀበለች። ሱያን በሆነ መንገድ ወደ አውታር መረብ መዳረሻ እንዳገኘች ተረዱ። ይህም ሚስጥራቸው በማንኛውም ጊዜ ሊጋለጥ ይችላል ማለት ነው። አሁን ምርጫ አልነበረም። ተገናኝተው ምን ማድረግ እንዳለባቸው ማወቅ ነበረባቸው። በመጨረሻ ሲገናኙ ሚጁ አመነታች። ከሁሉም በኋላ ሱያንን በእውነት ነፃ ሊያደርጋት ይችላሉ። ግን ጂን አልተጠነቀቀም። ሚጁ በሩን ካልከፈተች በቀጥታ ወደ ፖሊስ እንደሚሄድ ግልጽ አደረገ። ያ ብቻ በቂ ነበር። ሚጁ ተስማማች። ይህ በእንዲህ እንዳለ በሃያን የስራ ቦታ የሆነ ነገር ተበላሽቷል። ሻንግጂን አስተውላ ነበር እና እየተካሄደ ካለው ነገር ጋር ሁሉንም ነገር ማገጣጠም ጀመረች። ሾንግጂን እና ሚጁ በመጨረሻ ቤታቸው ውስጥ ያለውን ሚስጥራዊ በር መክፈት ቻሉ። ወደ ውስጥ ሲገቡ ፍርሃት መታቸው። ሱያን ቀድሞ ሞታ ይሆን? ከዚያ በድንገት ነቃች። ሚጁን ያዘቻት። ሚጁ ሙሉ በሙሉ አብዳለች ብላ እንድታስብ አደረገች። በተስፋ መቁረጥ ፍጥነት ሚጁ ሾንግጂንን ሱያንን ትቶ እንዲሄድ ትለምናለች። ግን እሱ አልተቀበለም። ከሱያን ጎን ወጣ። ሚጁን እንደምንም ነገር ገፋት። ሾንግጂን እና ሱያን ዝም ብለው ወጡ። ሚጁን ወለሉ ላይ ሙሉ በሙሉ ተጥላ ተዋት። በኋላ ሾንግጂን ለሱያን ምግብ ለመያዝ ሲወጣ ነገሮች እብድ የሆነ አቅጣጫ ወሰዱ። በዚህ ጊዜ ሚጁ ራሷ ታስራ ተገኘች። ሱያን አጥምዳታለች። አዎ በቀል በሙሉ ፍጥነት ላይ ነው እና ልክ እንደዚያ ሁሉም ነገር ወደ መደበኛ የተመለሰ ይመስላል። ሱያንም ምንም ነገር አልዘገበችም። አይ ምንም እንዳልተፈጠረ ሁሉ ቀጠለች። ማግስቱ ጠዋት ሾንግጂን ለጎልፍ ዙር ቀደም ብሎ ወጣ። ከመውጣቱ በፊት ሱያንን ይስማታል። ግን ከሄደ በኋላ ሱያን ጉንጮቿን ትጠርጋለች። ከጥቂት ሰዓታት በኋላ ሱያን ለአካል ብቃት እንቅስቃሴ የሚመለስ ነገር እየተዘጋጀ ነበር። ግን ምግብ ይዛ ነበር። ሚጁ ቀድሞ እየጠበቀች ወዳለችበት ሚስጥራዊ ክፍል እየሄደች እንደሆነ ታወቀ እና ዝም ብላ መጠበቅ ብቻ ሳይሆን ሚጁ በሚያስደንቅ ሁኔታ ትመለሳለች። በዚያም ታሪኩ ተጠቀለለ። ሁሉም ነገር በአየር ላይ ጥሎ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።